1.3 ኢንስቲትዩሽናላይዚንግ ዲሞክራሲ ዛሬ የምንመለከተው ስለ ዲሞክራሲ ኢንስቲትዩሽኖች ናቸው። ከዲፊኒሽናቸው ስንጀምር democratic institution are organization or system that develop, uphold and protect the democracy ነው። እነዚህ ዲሞክራሲ ኢንስቲትዩሽን የምንላቸው የተለያዩ ኦርጋናይዜሽን ወይም ደግሞ ድርጅቶች ሲሆኑ እነዚህም ድርጅት የሚሰሩት ዲሞክራሲውን ለማሳደግ ፕሮቴክት ለማድረግና አፕሆልድ ለማድረግ ነው ማለት ነው። they serve the entire population equal under the law ነው። ስለዚህ እነዚህ ድርጅቶች ህዝቦቹን በሙሉ አጠቃላይ በሚባል ደረጃ አንደር ሎ ሁሉንም ሰርቭ ያደርጋሉ ማለት ነው። ሀብታም ደሃ ሳይሉ ሁሉም ከህግ በታች ነው ብለው ለእያንዳንዱ እኩል በሆነ ህግ ይፈርዳሉ። unlike autocratic or oligarchic government which may have law but fail to ensure inequality. Strong democratic institutions are respected, difficult to manipulate and low honest individual to thrive ነው። ስለዚህ የተለያዩ የመንግስት ገቨርንመንቶች አሉ። ለምሳሌ አውቶክራቲክ እና ኦሊጋርኪክ የምንላቸው ማለት ነው። እነሱ ማለት አሁን ለምሳሌ ዲሞክራሲ ያላቸው ሊመስል ይችላሉ። ለምሳሌ ህጎች ሊኖራቸው ይችላል ወይም ደግሞ የሚደራደሩበት ደንቦች ይኖራቸዋል። ነገር ግን እነዚህ ህጎችና ደንቦች ስላሉ ዲሞክራሲን ይከተላሉ ማለት አይደለም። ለምሳሌ አውቶክራቲክ ገቨርንመንት ስንመለከት ፓወር ኢዝ ሄልድ ባይ ዋን ፐርሰን ነው። በአንድ ሰው ነው ፓወር አጠቃላይ የሚያዘው። ለምሳሌ በንጉስ ሊሆን ይችላል ወይ ደግሞ በዲክታተሩ ወይም በሩለሩ ጀስት አንድ መሪ ያላቸው በዛ መሪ ነው ሙሉ ፓወሩ ሄልድ የሚደረገው። who makes decision without input from the people ነው። ስለዚህ በዚህ ስልጣን ላይ የሚገኝ አንድ ሰው ከህዝቡ ማንኛውንም ዲሲሽን ወይ ደግሞ ማንኛውንም ሐሳብ ሳይቀበል ነው የተለያዩ ዲሲሽኖችን ሜክ የሚያደርገው ማለት ነው። ስለዚህ በዚህ ሳለ citizens have little or no say ነው። ምንም አይነት መብት ላይኖራቸው ይችላል። ቢኖራቸውም ደግሞ ሊትል ነው፣ በጣም ጥቂት የሆነ መብት ነው ሊኖራቸው የሚችለው በገቨርንመንቱ በሚያደርገው ዲሲሽን ላይ ማለት ነው። ኦሊጋርኪክ ገቨርንመንት ምለው ደግሞ ፓወር ኢዝ ሄልድ ባይ ስሞል ግሩፕ ኦፍ ፒፕል ነው። በተወሰኑ ግሩፕ ኦፍ ፒፕል በተወሰኑ የሰዎች ስብስብ ላይ ነው የአጠቃላይ ፓወሩ ሄልድ የሚደረግ ወይም ደግሞ የሚያዘው። ለምሳሌ በጣም ሀብታም የሆኑ ሰዎች ሊሆኑ ይችላሉ ወይም ደግሞ በጣም ይሄ የሚሊተሪ ሊደሮች ሊሆኑ ይችላሉ ወይም ደግሞ ይሄ ኢንፍሉዌንሻል ፋሚሊ የሚባሉ ጥቂት የሆኑ ቤተሰቦች ብቻ እነዛ አካባቢ ማለትም ንጉሱና የንጉሱ ቤተሰብ እንደሚባለው በእነሱ አካባቢ ላይ ብቻ ነው ስልጣን የሚያንዣብበው እንጂ ህዝቡ ላይ ምንም አይነት ፓወር የለውም ማለት ነው። who makes decision for themselves not the whole population ነው። ስለዚህ የተለያዩ ዲሲሽኖች ሜክ የሚያደርጉበት ሰዓት ላይ እነዚህ ስሞል ግሩፖች ፒፕሉን ባማከለ ወይ ነው ፖፑሌሽኑን ባማከለ ሳይሆን ጀስት እነሱን በሚጠቅማቸው መልኩ ነው ዲሲሽን ሜክ የሚያደርጉት ማለት ነው። ለምሳሌ አውቶክራቲክ ገቨርንመንት ከምንላቸው ውስጥ በአሁን ሰዓት ላይ ከሚገኙት ኖርዝ ኮሪያ እና ሳውዲ አረቢያ በአሁን ሰዓት ላይ አውቶክራቲክ ገቨርንመንት ላይ ነው የሚካተቱት። ለምሳሌ ኖርዝ ኮሪያ ስንል the country is ruled by single leader ነው፣ በአንድ ሊደር ነው ስቲል ነው የምትመራው ሀገሪቷ ማለት ነው። እሱን ደግሞ ኪም ጆንግ ኡን በሚባል መሪ ነው የምትመራው። who controls almost everything and citizens have almost no say in the government decision ነው። ህዝቡ ምንም አይነት መብት የለውም ስልጣንም የለውም። ጀስት መንግስቱ ወይም ደግሞ ሊደራቸው ዲሲሽን ባረገበት መልኩ እነሱም ይሄዳሉ እንጂ ምንም አይነት ስልጣን የላቸውም ማለት ነው። ሳውዲ አረቢያ ላይ ብንመለከት the king has most of the power and ordinary people have limited political influence ነው። ስለዚህ ኪንጋቸው ወይም መሪያቸው ሞስት ፓወርን ሆልድ ያደርጋል። ከሱ በኋላ ደግሞ ኦርዲናሪ ፒፕሎች ምንም አይነት ሊሚትድ የሆነ ፖለቲካል ኢንፍሉዌንስ ነው ያላቸው ማለት ነው። ስለዚህ የተለያዩ ዲሲሽኖች ሜክ የሚያደርገው የሚያሳልጠው ማን ነው ማለት ነው? ራሱ ኪንጉ ነው ማለት ነው። ስለዚህ አውቶክራቲክ ገቨርንመንት ምንላቸው ከረንትሊ የሚገኙት ሀገራት ኖርዝ ኮሪያ እና ሳውዲ አረቢያ ናቸው። ኦሊጋርኪክ ገቨርንመንት ምንላቸው ደግሞ ስሞል በሆኑ ግሩፖች የሚመራ ወይም ደግሞ ሄልድ የሚደረግ ፓወር ነው ካለን ከረንትሊ ለምሳሌ ራሺያ ሰምሃው ኦሊጋርኪክ ገቨርንመንት ትባላለች። ምክንያቱም ስሞል ግሩፕ ኦፍ ኢላይት በጣም እውቀት ያላቸው ሰዎች ወይም ደግሞ ወልጂ ኢንዲቪጁዋል እንደዚህ ሀብታም ሰዎች ፖለቲካውን ሊድ ማድረግ ስለሚችሉ ማለት ነው፣ ፓወርም ስላላቸው። ሳውዝ አፍሪካ ደግሞ በአንደር አፓርታይድ በነበረበት ሰዓት ላይ ሳውዝ አፍሪካን ስንመለከት ስሞል ማይኖሪቲ ኮንትሮል ደ ገቨርንመንት ነው። የተወሰነ ማይኖሪቲ ፒፕል አለ፣ እነሱ ገቨርንመንቱን ኮንትሮል ያደርጉታል ማለት ነው። ኤንድ ሜድ ሎ ፌቨሪንግ themselves ignoring the majority people ነው። አብዛኛው ማጆሪቲ ፒፕሉ ሊቀበለው ከሚችለው ዲሲሽን ወጣ ባለ መልኩ ለራሳቸው ፌቨር በመስራት ለራሳቸው በሚመቻቸው መልኩ ነው ስልጣኖችን ደግሞ ፓወሮችን የሚያዘጋጁት ማለት ነው። ስለዚህ የዲሞክራቲክ ኢንስቲትዩሽን ዋና አላማ እነዚህን ነገር በማስቀረት
ዲሞክራሲውን ፕሮቴክት ማድረግ ማሳደግና አፕሆልድ ማድረግ ነው ማለት ነው። ወይም ደግሞ በአጠቃላይ ለፖፑሌሽኑ ለኢንታየር ፖፑሌሽኑ ኢኳል የሆነ ሎ ማቅረብ ነው ማለት ነው የዲሞክራሲ ኢንስቲትዩሽን አላማ። ድርጅቶቹ ዲሞክራቲክ ኢንስቲትዩሽን አር ኦርጋናይዜሽን ዳት ፋሲሊቴት ኤንድ ሰፖርት ደ ፋንክሽኒንግ ኦፍ ዲሞክራሲ ነው። ስለዚህ እነዚህ ዲሞክራሲ ኢንስቲትዩሽን የምንላቸው ኦርጋናይዜሽኖች ዋና አላማቸው ምንድነው? ፋሲሊቴትና ሰፖርት ማድረግ ነው። ምኑን? ዲሞክራሲውን በስነ ስርዓቱ ይሄ ዲሞክራሲ ላይ የሚጻፉ ህጎች ደንቦች አሉ አይደል? እነሱ ህጎችና ደንቦች በስነ ስርዓቱ ህዝቡ ላይ ወርዶ እንዲሰራ ዲሞክራሲውን ሰፖርትና ማገዝ ማለት ነው። ሰፖርትና ፋሲሊቲ ማድረግ ነው ዋና ዲሞክራሲ ኢንስቲትዩሽን አላማውና ፋንክሽኑ ማለት ነው። they make democracy work by ensuring fair participation, represent and accountability። ስለዚህ እነዚህ ዲሞክራሲ ኢንስቲትዩሽን ዋና ዲሞክራሲ የሚሰሩበት መንገድ ምንድነው? ፌር በሆነ መልኩ ፓርቲሲፔት እንዲያደርጉ ህዝቦቹ፣ ሲቀጥል ደግሞ ሪፕሬዘንቴሽናቸውም ደግሞ ፌር በሆነ መልኩ እንዲካተት፣ በተጨማሪ ደግሞ አካውንታቢሊቲ እንዲኖር ተጠያቂነት እንዲኖር ያደርጋሉ ማለት ነው። ኤግዛምፕል ኦፍ ዲሞክራቲክ ኢንስቲትዩሽንስ የምንላቸው ደግሞ 3 ናቸው። ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን አለ፣ ሁለተኛው ደግሞ ፖለቲካል ፓርቲ አለ፣ ሶስተኛው ደግሞ ፕሬዠር ግሩፕ አሉ ማለት ነው። ስለዚህ እነዚህ 3ቱ ኤግዛምፕል ኦፍ ዲሞክራቲክ ኢንስቲትዩሽን የሚባሉት ናቸው። አሁን ደግሞ እያንዳንዱን ኤግዛምፕል ኦፍ ዲሞክራቲክ ኢንስቲትዩሽን ስንመለከታቸው የመጀመሪያው ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ነው ወይም INEC የሚባሉት ማለት ነው። ይሄኛው ኮሚሽን እንደም ይሄኛው ገቨርንመንት ደግሞ is an official body responsible for organizing, conducting and supervising election in the country ነው። ስለዚህ በሀገሩ ላይ የሚደረገው ምርጫ ኦርጋናይዝ ማድረግ፣ ኮንዳክት ማድረግ እና ሱፐርቫይዝ ማድረግ የማን ስራ ነው ማለት ነው? የINEC ነው ማለት ነው። ወይም ደግሞ ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ነው ማለት ነው። ስለዚህ ዋናው ፋንክሽኑ ምንድነው? ፍሪና ፌር ማድረግ ነው ኢሌክሽኑ። ስለዚህ 9 የሚሆኑ ፋንክሽኖች አሏቸው የኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን። የመጀመሪያው ኮንዳክት ኢሌክሽን ነው። ኢሌክሽን ወይም ምርጫ እንዲኖር ማድረግ ኮንዳክት ያደርጋሉ፣ ያቀርባሉ ምርጫዎችም ማለት ነው። ሁለተኛው ደግሞ ኮንዳክት ዘ ሪፈረንደም ኤንድ ፐብሊሲቲ ነው። ማለትም ይሄ ደግሞ ምን ማለት ነው? እያንዳንዱ ህዝቡ ዳይሬክት ዲሞክራሲ ደግሞ ዳይሬክት ምርጫ መኖር ባለበት ያንዳንድ የተለያዩ ለምሳሌ ልክ እንደ ህግ መጨመር ወይ ህግ መቀነስ ካለ ዳይሬክት መገኘት ያለባቸው ቦታዎች ላይ እንዲገኙና ሪፈረንደም እንዲፈጥሩ ያደርጋሉ ማለት ነው። ሶስተኛው ደግሞ ሬጂስተር ቮተርስ ነው። ምርጫ ለመምረጥ የሚመጡ ሰዎችን ሬጂስተር ያደርጋሉ፣ ምርጫው ላይ የሚሳተፉ ህዝቦችም ማለት ነው፣ መንግስታቸውን የሚመርጡ። ሶስተኛው ደግሞ ዲሊሚት ኮንስቲቱሽን ነው ወይም ደግሞ ዲቪዥን ኦፍ ዘ ካንትሪ ኢንቱ ኮንስቲቱሽን ነው። የተለያዩ ቦታዎች አሉ ለምርጫ የሚመቹ ቦታዎች፣ ለምሳሌ በወረዳ በምናምን የተከፋፈለ የቮተርስ ፕሌስ ዲቪዥን ይደረጋል። ስለዚህ ቤዝድ ኦን ፖፑሌሽን ቤዝድ ኦን ዳታ እነዚህ በኮንስቲቱሽን አማካኝነት ዲቪዥን ይፈጥራሉ ማለት ነው። አምስተኛው ደግሞ ሬጂስተር ፖለቲካል ፓርቲስ ሜንቶር ዘ ኦርጋናይዜሽን ኤንድ ኦፕሬሽን ኦፍ ፖለቲካል ፓርቲስ ኦፍ ካምፔን ነው። ስለዚህ የተለያዩ ሬጂስተር እንዲያደርጉ ፖለቲካል ፓርቲዎች በኢሌክሽኑ ዙሪያ ላይ እንዲሳተፉ ያደርጋሉ፣ ፓርቲዎቹን ራሳቸውም ማለት ነው። ስለዚህ የተለያዩ ካምፔን ያዘጋጃሉ፣ ኦርጋናይዝ ያደርጋሉ፣ ሜንቶር ያደርጋሉ። ስለዚህ በዚህ አማካኝነት ደግሞ ፖለቲካል ፓርቲዎችንም ደግሞ ሰፖርት ያደርጓቸዋል። ፕሮቫይድ ኤሌክቶራል ኦፊሰርስ ኤንድ ማቴሪያልስ። ስለዚህ ለነዚህ ለፖለቲካል ፓርቲዎች ደግሞ የተለያዩ ኦፊሰሮችና ማቴሪያሎችን ደግሞ ፕሮቫይድ ያደርጋሉ። ሰባተኛው ደግሞ ፊክስ ዴት ኦፍ ኢሌክሽን ነው። ኢሌክሽኑ የሚካሄድበት ወይ ነው ምርጫውን የሚካሄድበትን ቀን የሚወስኑት እነማን ናቸው? እነዚህ ግሩፖች ናቸው ማለት ነው። ስምንተኛው ደግሞ ፕሮቫይድ ሴኩሪቲ አት ዘ ፖሊንግ ስቴሽን ነው። ስለዚህ የተለያዩ ፖሊስ ስቴሽን ወይ ደግሞ ምርጫ የሚካሄድበት ስቴሽኖች ላይ ሴኩሪቲ ችግር እንዳይፈጠር ሴኩሪቲን ፕሮቫይድ ያደርጋሉ። ዘጠነኛ ደግሞ ኢዱኬት ዘ ኢሌክተርስ ናቸው። መራጮቹንም ጭምር ኢዱኬት ያደርጋሉ፣ ያስተምራሉ ማለት ነው። እንዴት መምረጥ እንዳለባቸው፣ እንዴት ምርጫ እንደሚያካሂዱ፣ እንዴት ለምሳሌ ፖለቲካል ፓርቲው ላይ አንደኛው ላይ ቀልባቸው ያረፈው ላይ እንዴት አድርገው ምርጫ እንደሚያካሂዱ ኢዱኬት ያደርጋሉ ማለት ነው። ስለዚህ የዚህ ሁሉ የኢሌክሽኑ አጠቃላይ የኢሌክሽኑ ስራ ማለት የሚያጠነጥነው ማለት ነው ኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን ላይ የሚያጠነጥነው ማለት ነው። ሁለተኛ ደግሞ የምንመለከተው ስለ ፖለቲካል ፓርቲዎች ነው። ፖለቲካል ፓርቲዎች is an organized group of individual who share the same political idea ነው። ይሄ ማለት ነው ፖለቲካል ፓርቲ የምንላቸው የተለያዩ ኦርጋናይዝድ የሆኑ ግሩፕ ኦፍ ኢንዲቪጁዋል የተለያዩ ሰዎች ኦርጋናይዝ ሆነው በአንድ ላይ
the same political idea ያላቸው ሰዎች ማለት ነው። ለምሳሌ አንድ የፖለቲካል ፓርቲ ውስጥ 10 ሰዎች ቢኖሩ እነዚህም 10 ሰዎች ለፖለቲካ ያላቸው ወይም ደግሞ ሀገሪቷን ለመምራት ባላቸው አይዲያ ተመሳሳይ የሆነ ሀሳብ ካላቸው እነዚህ ምን እንላቸዋለን? ፖለቲካል ፓርቲ እንላቸዋለን ማለት ነው። ስለዚህ እነዚህ ፖለቲካል ፓርቲ አይዲያቸው፣ ቢሊፋቸው፣ ኢንተረስታቸው እና ኤማቸው ምንድነው? ዊን ኢሌክሽን ኤንድ ኮንትሮል ዘ ገቨርንመንት ነው። ምርጫውን ማሸነፍና ገቨርንመንቱን ኮንትሮል ማድረግ ነው ዋና አላማቸው ማለት ነው። ስለዚህ ፋንክሽን ኦፍ ፖለቲካል ፓርቲዎችን ስንመለከታቸው ለምሳሌ የመጀመሪያው ፕሮሞት ናሽናል ዩኒቲ ነው። የሀገርን አንድነት ፕሮሞት ማድረግ ነው። by bringing together people from different ethnicity and religious group ነው። ከተለያየ ዘር ሊሆን ይችላል፣ ከተለያየ ሃይማኖት የተለያዩ ሰዎችን በመሰብሰብ አንድ ላይ በማድረግ ናሽናል ዩኒቲ መፍጠር ዋና አላማቸው ነው ፖለቲካል ፓርቲዎቹ ማለት ነው። ሁለተኛ ደግሞ educate member and public about politics and government policy ነው። ስለዚህ ሜምበራቸውን በተጨማሪ ደግሞ አጠቃላይ ፖፑሌሽኑ ህዝቡን ስለ ፖለቲክስ እና ስለ ገቨርንመንት ፖሊሲ በደንብ ኤዱኬት ማድረግ ሁለተኛው አላማቸው ነው ማለት ነው። ሶስተኛ አክታስ ሊንክ ቢትዊን ፒፕል ኤንድ ገቨርንመንት ነው። በገቨርንመንቱ ወይም ደግሞ በዲሞክራሲውና በህዝቡ መካከል ልክ እንደ ብሪጅ ሆነው ያገለግላሉ። ኢንሹር ፖለቲካል ስቴቢሊቲ ኢን ዘ ገቨርንመንት ነው። የፖለቲካ ሰላምነት ወይም ደግሞ ሰላም እንዲሰፈን ሀገሩ ላይ የሚሰሩትና ማናቸው ፖለቲካል ፓርቲዎች ናቸው ማለት ነው። ፕሮቫይድ ሶሻል ኢንፍራስትራክቸር ነው። የተለያዩ ሶሻል ላይ ወይም ደግሞ ህብረተሰቡ ላይ የሚያስፈልገውን ኢንፍራስትራክቸርም ያሟሉት እነማን ናቸው? ፖለቲካል ፓርቲዎች ናቸው። ልክ እንደ ሆስፒታል፣ ፖሊስ ጣቢያ፣ ሸማቾች ማህበር የተለያዩ እንደዚህ ፖለቲካ ሶሻሉ ማህበር የሚያስፈልገውን ኢንፍራስትራክቸር ፕሮቫይድ ያደርጋሉ። ስድስተኛ ሳኒታይዝ ዘ ኤሌክቶሬት ኦን ናሽናል ኢሹ ፖለቲክስ ኤንድ ፕሮግራም ነው። ስለዚህ እነዚህ ይሄኛው የኢሌክሽን ወይም ደግሞ የምርጫው ሂደት ከናሽናል ኢሹ ከፖለቲካ እና ደግሞ ከተለያዩ ፕሮግራሞች ነፃ መሆኑንም የሚያረጋግጡት ፖለቲካል ፓርቲዎች ናቸው ማለት ነው። ሰባተኛና የመጨረሻው ደግሞ ኢንሹር ዘ ሩሊንግ ፓርቲ ኢዝ አካውንታቢሊቲ ትሩ ኮንስትራክቲቭ ክራይሲዝም ነው። ስለዚህ ዋና የመጨረሻው ደግሞ ሩሊንግ ፓርቲ ወይም ደግሞ ገቨርን ሆኖ መጨረሻ ኢሌክት ሆኖ የተመረጠው ፓርቲ ለእያንዳንዱ ለሚሰራው ስራ ተጠያቂ እንደሚሆንና ደግሞ የሚጠየቀውም ደግሞ አንደር ክሪቲሲዝም ወይም ደግሞ በህግ እንደሆነ የሚያረጋግጡት እነማናቸው? ፖለቲካል ፓርቲዎች ናቸው ማለት ነው። ሶስተኛ ደግሞ የምንመለከተው ፕሬዠር ግሩፕ ወይም ደግሞ ኢንተረስት ግሩፕ የምንላቸው ናቸው። የፕሬዠር ግሩፕ ኢዝ አን ኦርጋናይዝድ ቦዲ ኦፍ ፒፕል ዳት ሲክ ቱ ኢንፍሉዌንስ ገቨርንመንት ፖሊሲ ኤንድ ፕሮሞት ዘ ኢንተረስት ኦፍ ኢትስ ሜምበር ነው። ይህም ማለት ነው ፕሬዠር ግሩፕ ወይም ኢንተረስት ግሩፕ የምንላቸው የተለያዩ ሰዎች በአንድ የስራ መስክ ላይ ነው በአንድ ስራ ዘርፍ ላይ የሚገኙ ኦርጋናይዝድ ሆነው የገቨርንመንቱን ፖሊሲ ኢንፍሉዌንስ የሚያደርጉ በተጨማሪም ደግሞ የራሳቸውን የሚንበራቸውን ሀሳብ ወይም ደግሞ ኢንተረስት ፕሮሞት የሚያደርጉ ቲሞች ናቸው ማለት ነው፣ ወይም ደግሞ ግሩፖች ናቸው። ለምሳሌ በኢትዮጵያ ውስጥ ኢትዮጵያን ቲቸርስ አሶሲዬሽን ይባላል። ይህም ደግሞ የተቋቋመው መምህራንን ለመርዳት ነው። ለምሳሌ የመጀመሪያው መርሃቸው ምንድነው? ፕሮቴክት ዴር ራይት ኤንድ ወርኪንግ ኮንዲሽን ነው። መብታቸውንና የስራቸውን ኮንዲሽን የማስጠበቅ ነው የመጀመሪያው አላማቸው። ሁለተኛው ደግሞ ፕሮሞቲንግ ኳሊቲ ኤዱኬሽን ኢን ዘ ካንትሪ ነው። በሀገሩ ላይ ኳሊቲውን የጠበቀ ደረጃውን የጠበቀ ትምህርት ለህዝቡ ማቅረብ ነው። ሶስተኛው ደግሞ ኦፈሪንግ ትሬኒንግ ኤንድ ፕሮፌሽናል ዲቨሎፕመንት ነው። የተለያዩ ፕሮፌሽናል ዲቨሎፕመንት ትሬኒንጎችን ለህዝቡ ማቅረብና ኤዱኬት ማድረግ ነው፣ ፒፕሉም ማለት ነው ደግሞ ፐብሊኩን። ሲቀጥል ደግሞ አክቲንግ አስ ኤ ቮይስ ፎር ቲቸርስ ኢን ገቨርንመንት ፖሊሲ ነው። በገቨርንመንት ፖሊሲ ላይ ልክ እንደ መምህራን ድምጽ ሆነው ነው አክት የሚያደርጉት። ስለዚህ ለመምህራን መብት የቆሙ ግሩፖች ናቸው ማለት ነው። አምስተኛ ደግሞ ኢንከሬጅ ዩኒቲ ኤንድ ኮኦፕሬሽን አመንግ ኤዱኬተርስ ነው። በተማሪዎች ላይ ህብረትንና አንድነትን ማስፈን ነው ዋና አላማቸው ማለት ነው። ስለዚህ አሁን ይሄን ግሩፕ በምንመለከትበት ሰዓት ላይ አሁን ይሄ ፕሬዠር ግሩፕ ይባላል። ይህም ፕሬዠር ግሩፕ ምንድነው? አንደኛ የገቨርንመንት ፖሊሲውን ኢንፍሉዌንስ ያደርጋል። ምን በማድረግ የመምህራኖች ላይ የተለያዩ ራይት እና ወርክ ኮንዲሽኖች እንዲፈጠር ነው። ማለትም የመምህራኖች መብት ይጠብቃሉ። ሲቀጥል ደግሞ ወርክ ኮንዲሽናቸውን ደግሞ ጥሩ ማድረግ ይፈልጋሉ። ስለዚህ ይሄኛውን ደግሞ ከገቨርንመንት ጋር ያገናኛቸዋል ማለት ነው። ሲቀጥል ደግሞ የራሳቸውን መብት ማስከበር ወይም ደግሞ የራሳቸውን ኢንተረስት ፕሮሞት ማድረግ ነው አላማቸው። ስለዚህ ራይታቸውን ያስጠብቃሉ፣ ወርክ ኮንዲሽናቸውን ያስጠብቃሉ። ከማድረግም አንፃር ደግሞ ሀገሩ ላይ ደግሞ ምንድነው ኳሊቲ የሆነ ኤዱኬሽን ደግሞ እንዲሰፍን ያደርጋሉ ማለት ነው። ስለዚህ አሁን አጠቃላይ ይሄ ፕሬዠር ግሩፕ ነው ካለን የፕሬዠር ግሩፕ ዋና አላማ ምንድነው ማለት ነው? ከዚህ ተነስተን የመጀመሪያው ኦፈር አድቫይስ ኤንድ ሰጀሽን ቱ ዘ ገቨርንመንት ነው። የተለያዩ ምክሮችን ወይ ደግሞ ሰጀሽኖችን ለገቨርንመንቱ አድቫይስ ያደርጋሉ ወይም ሰጀስት ያደርጋሉ። ሁለተኛ ደግሞ ፕሮሞት ኢኮኖሚ ስቴቢሊቲ ነው።
ኢኮኖሚውን ስቴብል ከማድረግ አንፃር ደግሞ የተለያዩ የነሱን እርዳታ ሄልፕ ያደርጋሉ ማለት ነው። ሶስተኛ ደግሞ ፕሮቫይድ ኤንድ ፕሮሞት ዌልፌር ሰርቪስ ቱ ዘ ፐብሊክ ነው። ቅድም አሁን የመምህራኖች አሶሲዬሽን ላይ ከአንዱ መርሃቸው ነው ካልሆነ ፕሮሞት ኳሊቲ ኤዱኬሽን ኢን ዘ ካንትሪ ነው። ስለዚህ በሀገሩ ላይ ደረጃውን የጠበቀ ትምህርት ፕሮሞት ማድረግ ነው ማቅረብ ነው ካልን ፋንክሽን ኦፍ ፕሬዠር ግሩፕ ላይ ደግሞ ምን እያለን ነው? ፕሮቫይድ ኤንድ ፕሮሞት ዌልፌር ሰርቪስ ቱ ዘ ፐብሊክ ነው። ጥሩ የሆነ ኳሊቲውን የጠበቀ ደረጃውን የጠበቀ ሰርቪስ ለህዝቡ ማቅረብ አንዱ የፕሬዠር ግሩፕ ፋንክሽን ነው ማለት ነው። አራተኛ ደግሞ ኤዱኬት ሜምበርስ ኤንድ ፐብሊክ ኦን ዘ ናሽናል ኢሹ ኤንድ ሂውማን ራይት ነው። ስለዚህ ፒፕላቸውን ኤዱኬት ያደርጋሉ ኤንድ ፐብሊኩንም ደግሞ ለናሽናል ኢሹ እና መብታቸውን ደግሞ በደንብ ያስተምሯቸዋል ማለት ነው። ቅድም እንዳልነው ማለትም ኦፈሪንግ ትሬኒንግ ኤንድ ፕሮፌሽናል ዲቨሎፕመንት በመምህራን አሶሲዬሽን ላይ ማለት ነው። ሲቀጥል ደግሞ ሰርቫስ ኤ ዋቺንግ ዶግ ኦቨር ፐብሊክ ፖሊሲ ነው። የተለያዩ ፖለቲካል ፓርቲዎች ሊኖሩ ይችላሉ ወይም ደግሞ የተለያዩ ፖለቲካ ተቋሞች ሊኖሩ ይችላሉ። ስለዚህ እነሱን ዋች ዶግ ማድረግ ነው ወይም ደግሞ ለሚሰሩት ስራ ተጠያቂ ማድረግ ዋና አላማቸው ነው ማለት ነው። ሰባተኛ ደግሞ ሰፖርት ካንዲዴት ኤንድ ፖለቲካል ፓርቲስ ዱሪንግ ኢሌክሽን ነው። በኢሌክሽን ጊዜ እነሱ በሚችሉት በአቅማቸው ሰፖርት ያደርጋሉ ካንዲዴቶችን ወይም ደግሞ ተመራጮችን ፖለቲካል ፓርቲዎችን ሰፖርት ያደርጋሉ። ስምንተኛው ደግሞ አክታስ የማን ፓወር ባንክ ፕሮቫይዲንግ ኤክስፐርት ኦፍ ገቨርንመንት ሰርቪስ። ስለዚህ ገቨርንመንቱ ለተለያዩ ሰርቪሶች ማን ፓወር ወይም ደግሞ የሰዎች ኃይል በሚፈልግበት ሰዓት ላይ የሰውን ኃይል በማቅረብ ትልቅን አስተዋጽኦ ያደርጋሉ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል